ፊደላውያን እንደዚህ ያለ ዝግጅቶችን ለማዘጋጀት በነፃ ነው የሚፈቅደው። በነፃ እስቲ ኑና እናንተ ከታዳሚዎች ጋር እቺን አይነት የስነ ጽሁፍ ለዛ ያላትን ነገር ጨዋ በሆነ መንገድ ተቀባበሉ ብሎ ፈቅዷል። ፊደላውያን ደግሞ ፊደል አምባ ኪነ ጥበባት ሁሉ ጊዜ ከዚህ በፊት በየ15 ቀኑ ነበረ። አሁን ደግሞ በየወሩ ተደርጎ ከታዳሚዎች ጋር ለመገናኘት የስነ ጽሁፍ ስራዎቻቸው ላይ በርትተው እኛ ወጣቶች አንድ መጽሐፍ አሳትመዋል፣ ፊደልና ቅኔ። እዛ ውስጥ ደግሞ ሁለት ልጆች ከፊደል አምባ ኪነ ጥበባት መካከል ደግሞ ሁለት ልጆች መጽሐፍ አሳትመዋል። እስካሁን ባለን የተዘገበ ነገር ማለት ነው፣ ተመዝግቧል፣ ተዘግቧል። የመጀመሪያው ሰዓሊና ገጣሚ ዘሪሁን እሸቴ ነው። በህብረት ካሳተሙት ውስጥ ሶስተኛው ነው። ግን ሁለት የራሱ ሳቅ ቦታ የለውምና ጥጋብ ይለኛል ሁለት የግጥም መድብሎችን ከነ ይሄ በድምጽ አንብቦ የሲዲ አድርሷል። ሁለተኛው ደግሞ አሁን እጃችን ላይ ያለው አዲሱ ይሄ ነው። ማሬ ነካታት ገጣሚው ሀያልነ ባይናክ ነው፣ ሀያል የበዩ ልጅ እና ይሄ መጽሐፍ ደግሞ ቀጣይ ሳምንት 15 ቀን እዚሁ ይመረቃል እና ያኔ እንደምትገኙ ትልቅ ተስፋ አለ እና ደግሞ ተጋብዛችሁ አትቀሩ። ከማደንቀው ገጣሚ በቃሉ ሙሉ ከማያልቅ አዲስ ልብስና ከብራናና ወናፍ የተሰኘ መርብል አለው። የሱን ግጥም ሁለት ላንብብ። ፈረቃ እንዲያ በዚህ ማዶ እንዲህ በዚህ በኩል ለቅሶና ሳቅ ሰማው ሆነው እኩል በኩል እንዴት እኩል ለኩልማ በአንድ ስም ተፈጥሮ በመደብ በነገድ ተከፍሎ መደልደል ሆድን ከጀርባ ጋር አንድ ላይ መታደል የፊቱን ለመሙላት ኋላን ከረፍት ማጉደል ኋላው ብርሃን እንዲያይ ፊተኛውን መንደል ሚዛናዊ እንዲሆን አንዱን ለአንዱ መስጠት አንደኛውን መንሳት እጦተኛን አውቆ ተቀባይን መርሳት በጊዜ በክፍል ሸንሽሎ በፈረቃ ማድረስ በጊዜ በቦታ ሸንሽኖ በፈረቃ ማድረስ በመቀያየር ሕግ ፈራሹ ታድሶ የታደሰ እንዲፈርስ ሊሆን ይደረጋል። አልቃሹ በደስታ ሳቂታው በሐዘን መንገድ ይፈልጋል። በቃሉ ሙሉ ስነ ስርዓት በአማናዊ ህይወት በማመን መታመን ምስጋናን ስትቸር አምላክን ስትለምን እንደ ደስታ በሽታ ሽቅብ አትስፈንጠር እንደ ታማሚ ላም ሁከትን አትፍጠር እንደ ጠላቂ ወፍ አሳን እንደምትጨልፍ ቁልቁል አትወርወር እንደ አዱ ኮብሬ አትዝለል አትጨፍር እንደ ቁራጭ ባብጭራ ከአፈሩ ተንፈራፍራ ነፍስ ላትድን አቱን በድን ማስተዋልን ግዛ ቃል ካፈ ሲወጣ እንስሳ ነውና ሰው ስርዓት ሲያጣ። ሁለተኛ የእውነት ኢትዮጵያ ይናፍቃል ቀዬ ይናፍቃል አፈር የእትብት ታዛ ያደግክበት ሰፈር የቤት ጨዋታው የኩዮሽ ጫጫታው ሁሉ ማይቀርበት የባል የሚስት ወጉ በየለት የሆነው የሚደገሰው ሰርጉ የድብብቆሹ ፈልግ ልፈልግ የሌባና ፖሊስ እስረኛ ላድርግ ይናፍቃል ቀዬ ይናፍቃል አፈር ጭቃ እያቦካን ያደግንበት ሰፈር ሲኒ ቆጥረው 7 ሎሚ ያሉ ዲሞ ትካትኬው ስነካ መዋሉ ሩጫው ጭፈራው ያቻላቻ ትግሉ የብዩ የቆርኪው እያነጣጠሩ ኢላማን መልመዱ የብሽሽቆሹ ሚስት እየሰየሙ አቻን ማናደዱ ይናፍቃል ቀዬ ይናፍቃል አፈር ውሃ እየተራጨን ያደግንበት ሰፈር የእግር ኳሱ ግጥሚያ የጉልበታም ቅሚያ የመሸናነፉ ልቅሶ ንፍርቁ አሁን ተኮራርፎ አሁን መታረቁ
እንዳሻን መጨፈር እንዳሻን መሆኑ እንዳሻን መጮሁ እንዳሻን መዝፈኑ ይናፍቃል ቀዬ ይናፍቃል አፈር በንጹህ ህሊና ያደግንበት ሰፈር አሁን ይናፍቃል ቀዬ ይናፍቃል አፈር ለቡሄ ዝግጅት ከጫካ መዋሉ ጅራፍ የመግመዱ ልጥ እየነቀሉ ይናፍቃል ሰፈር ይናፍቃል አፈር የጎረቤት አሽሙር ቀኔን የመዝረፉ የናሴ ድባብ የመፎካከሩ የመገራረፉ ግጥም ቤት ሲመታ ሙልሙል ማሸለሙ ለመስከረም አጥቢያ አዳይ መለምለሙ ይናፍቃል ቀዬ ይናፍቃል አፈር ሁሉ ቤት ሆኖ ያደክበት ሰፈር የክዮች ማህፀን ያንተነት ቀለም የሰፈሮች በኩር የትዝታ ዜማ ውስጥ እየፈሰሰ ውስጥን ሲኮረኩር ይናፍቃል ቀዬ ይናፍቃል አፈር ከከተማው ራስጌ ያለው ፖሊስ ሰፈር ፍቅር እየቀዳ ፍቅር እያዛመ ያሳደገን አድባር የትውልድ ስፍራዬ መጌጫዬ አንዋር አንቺን ከተማ ዘር ቀለም ማትሰፍሪ ሀረግ የማትቆጥሪ ሰውን በሰውነት ከጉያሽ አክትመሽ ማድሽ ላይ ምጠሪ የኔ ምልሽ ምድር የእምነቴ ጠረፍ የኩራቴ አጥቢያ የአንድነት ሰንደቅ የትውልድ ሀገሬ የእውነት ኢትዮጵያ። እናትሽ ደግ ናት፣ አንቺን ሰጥታኛለች። የተራበ ጎኔን አጥግባልኛለች። ትጥገብ ለዘላለም እመርቃታለሁ። የእናትሽን ውለታ ከምርቃት በቀር በምን እከፍላለሁ? እናትሽ እንዲቱ እንደ ሳራ ትሁን በርጅናዋ ትውለድ ፈጣሪ ይዳብሳት። ዘሯ ይብዛ እናትሽ የልጅ ልጅ 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 ያሳያት። አንቺ እንጅላት ሆነሽ ለማየት ያቆያት። እናትሽ እንዲቱን እንደ እቴጌ ትሁን ልክ እንደ ጣይቱ ትድፋ ዘውድ ካባዋ ይሁን ወርቅ። ከዙፋን ቁጭ ብላ አገሪቷን ትምራ ህዝቦቿን ትመርቅ። ብርሃን ሆና ኢትዮጵያዬን ታድምቅ። በሷ ምክንያት አንቺን ስላገኘው እንዲህ ትሁን ብዬ እመኝላታለሁ። እናትሽ እንዲህ ትሁን ካላት ውበቷ ላይ ጨምሮ ጨማምሮ አብዝቶ አባስቶ ውበት ሙልት ታርጎ ዘግኖ ይስጣትና ከጠቢብ ታዛም ደንሳባን ትሆንና እናትሽ እንዲህ ትሁን። በሷ ምክንያት አንቺን ስላገኘው እንዲህ ትሁን ብዬ እመርቃታለሁ። የደንበኞቹ ነገር ትቼዋለሁ። ጭራሽ ብላሽ በማታ ግርግዳ የገፋሽ ማለት ጀመርሽ እንዴ? አንቺ ደግሞ አሁን ይሄንን የቆመ ግርግዳ ገፋሽ ብለሽ ነው መጣ? አታረጊውም። አንቺ ምን ማታረጊው ነገር አለ? አንቺ አቃጠለችኝ እኮ። የትኛውን ጨጓራ አቃጠለች ነው የመጣሽ? ሰዓሊና ገጣሚ ዘሪሁን እሸቴ ሳቅ ቦታ የለውም የሚለው መጽሐፍ ላይ ሀበሻ ምን ሆኗል የሚለውን ግጥም ልበልላችሁ። ሀበሻ ምን ሆኗል? በዓለም በረከተ ባህር ዛፍነቱ ኩሩ ንቁ ነበር ለራሱ ሐሳቢ ጥንት ማንነቱ። ዛሬ ወዴት ጣለው የታል ደግነቱ? ጠፋ ጥሩነቱ ካለው መስጠት ትቶ ዘር ለቃሚ ሆነ ከፋ ጎጥነቱ። ህብረ ብሔር ህብረ አንድነት ህብረ ቀለም የአድማስ ስዕል አፍላ ጀንበር ጊዜ ቆጥሮ የሚጨልም ድፍርስ ሰማይ ለከት የለሽ የውሸት ሰላም ከንቱ ቋንቋ ማያግባባ ዛፍነት ነው የስራ ዓለም። የጨረቃ አበባ የብትን ገብስ መልክ የአንድ ምድር ብቃይ የፀሐይ ቄጤማ የሌት ብርቱ መብረቅ የመስቀል ላይ ስቃይ የኮከብ ብርሃን ስውር ተወርዋሪ የአፄ ሕይወት ንቃይ ቀስተ ደመና ቃል የምድር መቀነት የአለት ፍንቃይ ያውሎ ንፋስ እልህ ልበ ብርቱ ጀግና የፈጣሪ አገልጋይ በክረምት ውስጥ ያለ አበሻ በጋ ነው የማዕበል ድንጋይ። ሀበሻ ምን ሆኗል? ሀበሻ ምን ሆኗል? ተሸሽጎ ሚኖር የማዕድን ድንጋይ። ሀበሻ ምን ሆኗል? ተሸሽጎ ሚኖር በቀራ ከለላ የጥንቱ ማንነት ሙቀት የማይስማማው ሙቀት የሚጠላ በማለዳ ፀሐይ ተስፋ እየለቀቀ ወዞ የሚላላ
ጤዛዊ ሰው ሆነ ሌላ ዓለም ናፋቂ ቂልና ተላላ የአባቱን ደጅ ሞፈር ብልህ የቆረጠ አሳስቆት በላ። የሀበሻ ዘር ሆይ ያልተሻለ ነገር ለተሻለ ነገር ምሰሶ ደጋፊ የእናት ዋልተ ነው የመሰረት ማገር። አንድ ፈጣሪና አንድ ሀበሻ አንድ ነው ብዙ አይደለም ሀገር። ደራሽ ችግርና ደራሹ አንድ ነው ለጦት አትቸገር። ብሩህ ቀን ቅርብ ነው ብሩህ ተስፋ አለ ብሩህ ጀንበር። ስለ ኢትዮጵያ ብለ ክፉ እንዳትሰማ ክፉ እንዳትናገር። ጣቷን ተከትዬ አይን አይኗን እያየው ሰማዩን ታያለች ያመሻሿን ጀንበር አቀርቅራ እንደንባ። ከጉም ከብርሃን በስውር እጆቹ እግዜር ህብረ ቀለም ሰማዩን ሲቀባ ወዲያው ሰምሮ ወዲያው የሚሰወረውን ያሳሳሉን ፈለግ እየተከተለች ተመልከት ትላለች ተመልከት ትላለች ተመልከት እዚያ ጋ ሰው አይታይህም ወደማይደርስበት እጁን ሲዘረጋ። ደሞ ከእርሱ በላይ እያት ሳታመልጥህ እያት ከፀሐይ ግባት ስር ሌላ ፀሐይ ግባት። ሐምራዊ መስኳ ላይ ያልተጫነ ፈረስ ቀለመ ወርቅ ውሃ ከገነት የሚፈስ ውሃው ዳር ገጣሚ እኒህን እያየ አየህ ትለኝና እመለከትና ጣቷን ተከትዬ ሄጄ እርሷው ጋር ይገታል ጉዞዬ ይበዛል ስቃዬ። አይ ልነግራት ፈርቼ ያልነገርኳት ነገር ካሳየችኝ ይልቅ ጣቷ ታምር ነበር። የመንፈስ ተጓዦች ሳይቆርጡን ሳይፈልጡን እንዲያ እንዳልሄድንበት እግራችንን ቆርጠው ተመልከቱ ይሉናል የመሄድን ውበት። በእግራችን መቆረጥ ሰላቅ ሲሰፍሩልን ወደ ተራራ ላይ ወርቅ በተኑልን። ይህንን ሲያረጉ እኛ እጅግ ከፋን። ያኔ የመንፈስ እርምጃን ልባችን ላይ ሰፋን። እናም እንዲያልናቸው እናንተ የመንፈስ ስንኩሎች መራመር ስትሹ አትመኩ በእግር ባታውቁት ነው እንጂ መንፈስ ነው የሚያደርስ መንፈስ ነው የሚያሻግር። እነሱ ይላሉ እግርማ ውበት ነው እግርማ ጉልበት ነው ካሻበት ያደርሳል። እግር ከሌለ ግን መሄድ ተትቶ መቆም ይወሳል ይሉናል እነሱ ማንጓዝ መስሏቸው። ታዲያ እኛን ለማስቀናት በመንቀራፈፍ ውስጥ በየአደባባዩ ሲያዜሙ መድረሻ እኛ ግን በመንፈስ እየቀደምናቸው ወርቁን እያፈስን አጥልቀናል ኒሻን። ማነሽ ወይዘሮ ወርቄ በምን ነበር የተጣላችሁት? ድንበር እኮ ነው የሚጣሉት። ረጋጥኩት አይደለም። አንተ ዝም በል። ይኸውልሽ እናቴ ይቺ ሴትዮ እኮ ቁርስ ምሳ እራቴ ሆናለች ብላ ደግሞ ዛሬ ምን ትላለች? ይሄን የቆመ ግን ገፋሽ እኮ ነው የምትለኝ። እኔ ለራሴ ኑሮዬንም መግፋት አቅቶኛል። አንቺ ግን ገፋሽ ነው የምትለው? ሶፋር ያስ ኖ በእርግጥ በድንበር መጣላት ያለ የነበረና የሚኖር ጉዳይ ነው። እኛ ራሱ ብዙ ዘመናትን በድንበር ተጋጭተናል። ነገር ግን እዳው ገብስ ነው። እዳው ገብስ አይደለም እንዴ? ሲፎዞ በቆሎ ሆኗል ማለት ነው። እዳው ለማንም አይበጅም። ዘላለም ስንት ነው? እኔ የማፈቅርሽ የፈጣሪን እድሜ ያህል ይህንን ሳስረዳሽ ዘመኔን ላቃጥል። ስንት ነው አላውቅም ስንት ነው አላውቅም። እኔም አልደርስበት ወይ እሱ አልነገረኝ እንዲያው በደፈናው ዘላለም እያለኝ። ያበጠ ህዝብ ገዢ ድንጋይ ሆኖ ከቡይ ወንጭፍ ሲውል እንደ ተጎዳ አካል አንዳንዴ ህዝብ ያብጣል። ልክ እንደ ጣት ቁስል እንደ ጥፍረ መጥምጥ አይደለም ህዝብን ሲያም ለእንቅልፍ ጊዜ ሳይሰጥ ቀስ ቀስ
ቀስ ቀስ እያለ ውስጡ እየጓጎለ ጓጓላው እያዠ እዡ እየመገለ ቀስ 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 እያለ ህዝብን ሲያም እንዲያ ነው ሞልቶ ኗሪ መስሎ አድሮ እየጎደለ። ገዢም መላ ያውቃል ኩርኩም አስተኝቶ ከትቦ ያቆማል። አልጨበጥ ሲለው ከእጁ እየዋለለ የህዝብ ባጭ በስቶ አደጋ ሳይመጣ ተንፈስ ያደርገዋል በወረንጦ ወቅቱ። ግን እንዲህ አይዘልቅም ገዢ ድንጋይ ሆኖ ህዝብን እንደገጨ ላብ እንባና ደሙን በዋንጫ እየረጨ ህመሟ እየሎበት ማቃሰቱ በዝቶ ሲያጣ መተንፈሻ ድንጋዩን ሊያፈርስ ህዝብ ያለ ተፈጥሮ ይሆናል መዶሻ። አጎቴ አንድ ጊዜ ከባድ የሆነ የመኪና አደጋ ይደርስበትና መኪናው እጅግ ተጨፈላልቃ ሆስፒታል ይገባል። ከዛም ከኮማ እንደነቃ ነርሶቹን ያያቸውና ይጠይቃቸዋል። ምን ሆኜ ነው አለ አጎቴ። ከባድ የመኪና አደጋ ደርሶብህ መኪና እጅግ ተጨፈላልቃ ከዛ ውስጥ ነው ጎትተን ያወጣን ሲሉት አጎቴ መጮህ ጀመረ እያለቀሰ። እንዴ ምን ነው ይሉታል። ወይኔ መኪናዬን፣ ወይኔ መኪናዬን። እንዴ አንተ ምን ሆነህ ነው እንዴ? ምን ቁሳዊ ሰው ለምን ትሆናለህ እንዴ? እስቲ እጅህን ተመልከት እስቲ ተቆርጧል እኮ የለም አንድ እጅህ ይሉታል። ወደ እጁ ዞር ብሎ እያየ ወይኔ የእጅ ሰዓቴ፣ አሄ ኧረ እባክህ ተው አንተ ሰው እንዴ! በጣም እኮ ነው ሰውነት የተጎዳው እንዴ! መላ ሰውን ቤተሰቦችም አንተን ሊጠይቁ እዚህ ሆስፒታል ውስጥ ነው የሚገኙት። እስቲ አስገቡልኝ አለ ሰው አጎቴ። ማርታ አቤት ባሌ፣ እዚሁ ነሽ? አዎ እዚሁ ነኝ። አንተን ትቼ የትም አልሄድም። ቢኒያም አቤት አባዬ፣ አንተም እዚሁ ነህ? አዎ አባዬ፣ አንተን የትም ትቼ ልሄድ አልችልም። ብሩክ አቤት አጎቴ፣ አንተም እዚሁ ነህ? አዎ አጎቴ፣ አንተ እንደዚህ ሆነ ትቼ ወዴት እሄዳለሁ? አይ ሁላችሁም እዚህ ከሆናችሁ እሺ፣ ሱቁን ማን ይጠብቃል? ጸባችሁ 27 ዓመትን እንዳይፈጅ በጊዜው ለመቋጨት ሞክሩ። ልክ አይደለሁም እንዴ? ልክ ነው። እውነት እኮ ነው። እውነት ነው። አረ እናቴ ምን አጠፋው? ምን በደልኩ? እያወቅሽ ሰውየው ከመጣ እንዴት አናቴል እንደሚወጣ እያወቅሽ ተይ እንጂ እናቴ ተይ። ታውቂያለሽ፣ አንዳንዴ ተመስጦ ውስጥ ስገባ ያለውበትንም አላውቅም። ለነገሩ እቺ ወንበር እኮ ለተማረ ሰው ማይተሆንና ጀት በስንት ጣዕሙ ሰይጣን በጾም በማማቱ ያውም በሮም ምድር አውቃለሁ ሄኔ ያለም ስሜት ካናት ወጥቶ ከራስ ላይ ይነዳል። ቢሆንም ግን ውዴ ይሁዳ ኢየሱስን በሳመበት ሮብ መሳሳም ይከብዳል ብዬ እየነገርኩት እኔ ያልነካሁትም እሱ ስሞኝ ሄዷል። አሁን ይሄን ክደት ሰይጣን የሰማለት እጅግ በመገረም ራሱን ሊስትም ላይስትም ይችላል። ብቻ ካልሳተ ግን እጁን ከፉ ይጭናል። እጁን ከፉ ጭኖ ግጥም ቢጤ ይጭራል። የጫራው ምን ይላል? በጾም ስመክ በኔ ያኔ ማላከክህ አይደለም ለኔዳ እኔስ የገረመኝ እሱ ጉንጭ ስሞ አንተ ከንፈር ስመ መበለጡ ይሁዳ የሚል ይመስለኛል። ብቻ ከተውከኝ ቦታ ላይ እንዲያ ተንጋድዬ ሰማይ ሰማዩን ሳይ ትዝ ትዝ የሚለኝ ያሳለፍከው ደስታ፣ ያሳለፍከው ፍቅር፣ ያሳለፍኩት ስቃይ። አሁንም በልና ሰይጣን ሚስቱ አንድ ናት፣ ቢስት አንዱ ሽማ። ያንተ ግን አለሜ የኔ ኃጢአተ ልምጥ በሚስትክ ላይ ሚስቶች ውሽማ ላይ ቅምጥ። አይበለውና ይሄን ሁሉ ታምር ዳቢሎስ ቢሰማ በሚስቱ ላይ ሚስቶች ውሽማው ላይ ቅምጥ እንዲኖር አያዝም? ያዛል። ብቻ
ብቻ ምን አለፋ ከማዘዙ በፊት መነሻው ትሆን ዘንድ ማስታወሻ ይዛል። ማን ብቻ ከጣልከኝ ቦታ ላይ አለሁ እንደተውከኝ ያኔ ሰይጣን ያልኩ ዘሬ እየጸጸተኝ አለሁ እንደተውከኝ እንደው እስኪ ባንተ ሞት ማን ነበር እንደኔ ለአንተ ፍቅር የሚሞት? ማን ነበር እንደኔ የሚነድል እንደ እሳት? ማን ነበር እንደኔ የሚጤስል እንደ ጣን? አወይ አለማወቅ በስንታሙ ሰይጣን። አንዳንዴ ይደንቀኛል፣ አንዳንዴ ያስቀኛል። ከማለፉ በፊት አንድ የሆነ ሌሊቱ እስኪነጋ አፍቅሮኝ 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 ሲበቃው አንገቴን አነቀው። ብቻ አንገቴን ሲያንቀው ሰይጣን ቆሌ ራቀው። መደንገጡን ውጦ እንዴት አድርጎ እንደገላመጠው እኔ ነኝ የማውቀው። ብቻ ከተውከኝ ቦታ ላይ እንዲያ ተንጋድዬ ሰማዩን ሳይ ትዝ የሚለኝ ያኔ ከኔ ርቀ ሌላ አንዳችም እንዳታይ በእንባ እንዳልተማጸንኩ ከልብ በር ላይ ፍቅሬን እንዳልቸከልኩ ዛሬ ያለኝን ሐሴት አግኝቼ እስክነግርህ እንዴት እንደቸኮልኩ። በነገርክ ላይ ፈልጌ የማውቃለሁ አንድ የሚያደርግህን ከዳቢሎስ ጋራ አሁንም በልና ያው አለሌ ነው ሰይጣን። ብዙ አይለያዩ፣ ይቅማል፣ ይጠጣል። ማን ውሽማው ጋር ያመሻል፣ ከሚስቱ ጋር ያነጋል። እዚህ ጋር ስንመጣ ከኔ ጋር ያመሻል፣ ሚስቶቹ ጋር ያመሻል፣ ውሽሞች ጋር ያመሻል፣ ቅምጦች ጋር ያመሻል እያለ ገና እሱ ሲጋጋል ሌሊት ቀድሞ ይነጋል። ለሴት ሁሉ መጋል። እንዴት ያለ ስልጣን ሰይጣን በስልጣኑ ላንተ እጁን ይሰጣል። የሆነ ሆነና ምንም እንኳን ሰይጣን ከስራክ ባይነድፍም ለክፋት ያለክን ረቂቅ ምልከታ ሳያደንቅ አያልፍም። ማን ዳረጎት ሳይነጣ የጠቆረ ሳይበስል ያረረ በስል የተወጋ እህ በለኝና ሳይስቅ የተቆጣ ይህ ዓለሜን ላውጋ። የኔ ያልኩት ዓለም፣ የኔ ያልኩት ህይወት፣ የኔ ያልኩት ሐሴት፣ የኔ ያልኩት ፍቅር፣ የኔ ያልኩት ተስፋ ርቆ ሄዶብኝ የሌላ ሆኖብኝ እኔ እንዳለው አለው ናፍቆትና በቀል በላይ ነግሶብኝ። ፍቅር እንደምን አለ እኔ ያለሁ በደህና ካልጠራ ሰማይ ስር ስኖር በደመና ከሀገር አውጥተ ከቀዬ ሰውረ ከወገን ነጥለ ከዘመድ አርቀህ እንደጠፋህብኝ አንጀቴን አክስለ ገጼና ኮስምነ ቀኔና ጨለመ ከተቤ ያለሁኝ ከልብህ ሳልጸድቅ ከድሜ ወድቄ ለምነትን ካጣ አፈር ላይ ጸድቄ ካንተነትህ ማማ ሐዘኔን ቀጥፌ በየዋህ ልቦና ማጣቴን ጠልፌ ከክህደት ጀልባ ክፉ ድል ቀዝፌ እኔ እንዳለሁ ራሴን አኩርፌ የፈረሰ ቋንቋ ቃል ኪዳን ታቅፌ እንደ ቤት ጥራጊ ጓሮ የፈሰሰ በሰባራ ምጣድ በገል የታመሰ እድሌ ሆነና የተልከሰከሰ ደስታና ስኬት ከኔ ተቀነሰ። ቅዝምዝመኛ እድል ጎደሎ ዕጣ ፈንታ ስኬት አልባ ኑሮ መሆን ካለ መሆን ማግኘት ካለ ማግኘት በፍቅር ተጣምሮ ልቤንና ነፍሴን ጠፍሮ አስጨንቋት መሻቴ ተገላ እድል እኔን ዘላ የማይሆነው ላይሆን ሽንቁር ቀዳዳዬ ጎደሎ ላይሞላ የኔ ያልኩት ዓለም የኔ ያልኩት ፍቅር የኔ ያልኩት ደስታ የሌላ ሆኖብኝ እኔ እንዳለሁ ምሬትና በቀል ቁጭትና ናፍቆት በላይ ነግሶብኝ አካሌን ወርሶብኝ ያሉኝን ከድቼ ያለኸኝ ከርተኸኝ የእጄን አግኝቼ የድሌ ተሰጥቶኝ
ላያዝ ያሯሯጠኝ ሲጨልም ሲነጋ ህይወት እንደምናለ እኔ ያለሁ እዚህ ጋር ገፈተኛ ስስገበገብ ስገላበጥ እርቃናህን ካስቀረው እንዳታዝን ገፈተኛ ጨክኜብህ ካራቁትኩ እደግመዋለሁ ስስገበገብ ስገላበጥ እርቃንህን ካስቀረው እንዳታዝን ገፈተኛ ጨክኜብህ ካራቁትኩ አመሰግናለሁ እንከባበር ይሄ የሥራ ቦታ ትሰማላችሁ ከዛሬ ጀምሮ አግባብ ያልሆነ እጅ አጠቃቀም እዚህ ቤት አይሰራም ለምን ማለት መሰረታዊ ጥያቄ ሆኖ ሳለ as a philosophy ይህ ቦታ የኔ ነበር ኢትዮጵያ ውስጥ ችግራችን ይሄ ነው ያለ ቦታችን ቦታ ያዝን እኛ መድረሻ አጣ ጀት ዘመነ ጀት ይብላ ከፊ ብዙ እንደኔ አይነቱ ዕውቀቱ የመጠቀ ሰው እያለ ያለ ቦታቸው እየተቀመጥን እኛ ተቸግረናል